አለባበሱ የተሽቀረቀረ ለእንግዶቹ ያለው ክብር ባለባበሱ ጭምር የሚገለጽ ለጋዜጠኝነት ሞገስ ካላበሱ ጉምቱ ሙያተኞች መካከል በዘመናችን በግንባር ቀደምትነት ከሚጠቀሱት ዋነኞቹ መካከል አንዱ ነው ጋዜጠኛ ደረጀ ኃይሌ። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ያለባበስ ምርጫውና ጥንቅቅ የማለቱ ምክንያት ምናልባትም ከብሔራዊ ውትድርና የተቀዳ ሊሆን እንደሚችል የተወዳጅ ሚዲያ ታሪክ ሰናጅ እዝራ እጅጉ ይገልጸዋል። በብሔራዊ ውትድርና ባሌ ጎባ ታጠቅራት ማሰልጠኛ የአራተኛ ዙር ሰልጣኝ ሆኖ ለ6 ወራት ሲገባ ጥይት አተኳኩስ ብቻ ሳይሆን ለሀገር ክብር መስዋዕትነት መክፈልን ከስነ ልቦናና ከስነ ስርዓቱ ጭምር ተምሮ እንደሚመጣ ጥርጥር የለውም። ቤተሰብ፣ ማህበረሰብና ትምህርት ቤት ከሚገነቡት ባልተናነሰ እንደ ብሔራዊ ውትድርና አይነት ወሳኝ የስልጠና መስኮችን ህይወትን በማቅናት ረገድ የሚኖራቸው ሚና ላቅ ያለ እንደሚሆን አያጠያይቅም። በአንድ ወቅት ደረጀ ታካችነትን ያረቀው ብሔራዊ ውትድርና ነው ሲል ለመደመጡም ለዚሁ ነው። ከተወደዱት አባቱ ሽቅርቅርነትንና ዝምታን ከተጫዋች እናቱ ጨዋታና ሳቅን የወረሰው ጉምቱ ጋዜጠኛ ደረጀ ኃይሌ ትውልዱ ናዝሬት አዳማ ላይ ነው። ሰኔ 7 1957፣ እድገቱ ደግሞ አዲስ አበባ በቅሎ ቤት አካባቢ ነበር። የአንደኛ ደረጃ ትምህርቱን ናዝሬት በቅዱስ ያሬድ የተማረ ሲሆን ሁለተኛ ደረጃ ደግሞ አብዮት ቅርስ እንደተከታተለ የተወዳጅ ሚዲያ መረጃ ያሳያል። የጋዜጠኝነት ፍቅሩ ከፍሪላንስ ነበር የጀመረው። በኢትዮጵያ ሬዲዮ በፍሪላንስ የቅዳሜ ወጣቶች ፕሮግራም ላይ እየሰራ የጋዜጠኝነት ፍቅሩን በሚገባ ተወጥቷል። በዚህ መሃል የብሔራዊ ውትድርና ስልጠና መጥሪያ ሲመጣለት በደስታ ተቀብሎ ወደ ባሌ ጎባ ቀና። ከስልጠናው ሲመለስም 1980 ግድም የጦር ኃይሎች ሬዲዮ ዝግጅት ክፍልን በመቀላቀል አቅሙን ማሳየት ጀመረ። ደረጀ በጦር ኃይሎች ሬዲዮ አብረውት ከሰሩት መካከል ፀሐይ ትፍረደኝ፣ ሲሳይ ታደሰና አክሊሉ ዘለቀ ይገኙበታል። ደረጀ ከጦር ኃይሎች ሬዲዮ በመቀጠል ኢትዮጵያ ሬዲዮ የወጣቶች ፕሮግራም ውስጥ በመግባት በአድማጮች ተወዳጅ ለመሆን ቻለ። በኢትዮጵያ ሬዲዮ እስከ 1986 ዓ.ም ድረስ ሲሰራ ከቆየ በኋላ ወደ ህትመት ሚዲያው ገባ። በህትመት ሚዲያው ከኢትዮጵያ ጀምሮ የተለያዩ መጽሔትና ጋዜጦች ላይ እንግዶችን እየጋበዘ ቃለ መጠየቅ አድርጎላቸዋል። በተለይ በኢትዮጵያ ጋዜጣ ላይ ከጥበብ ሲቆነጠር በተሰኘው አምድ በርካታ ጽሑፎችን አስነብወናል። ጦርጦራ የብር ስሙ ሲሆን በጊዜውም ጠንካራ ጻፊነቱን ያሳየበት ጊዜ ነበር። 1986 እስከ 1992 ባሉት 6 ዓመታት በህትመት ሚዲያዎች ላይ ብዕሩን ያሳየ ሲሆን ኃይሌ ዘበቆሎ ቤት የተሰኘው ስሙ በብዙዎች ዘንድ ይታወቃል። በአንባቢያን ዘንድም ያስከበረው ነው። 1992 በ97.1 ላይ የቅዳሜ ጨዋታ በሚያቀርባቸው እንግዶችም አድናቆት ተችሮታል። በጋዜጠኝነት ሙያ እንደገና እየበሰለ ሲሄድ ህዝብ አይኑን የጣለባቸው ታላላቅ ሰዎችን እያቀረበ በመጠየቅ ብቃቱን እያስመሰከረ መጣ። የሀገሪቱ ፕሬዝዳንት ነጋሶ ጊዳዳ፣ የቱሪዝም አባቱ ነጋሽ ሀብተ ስላሴ ታፈሰ፣ ሰለሞን ደሪሳ፣ አብዱላ ገመዳ፣ መሐዘ ጥበባት ዲያቆን ዳንኤል ክብረት፣ ፋሲካ ሲደልል፣ የመንግስቱ ኃይለ ማርያም ቤተሰቦችን፣ ጀዋር መሐመድ ከእንግዶች መካከል ጥቂቶቹ ናቸው። ደረጀ ያልሰራው ያልዳሰሰው ርዕሰ ጉዳይ ነበር ለማለት ያዳግታል። ከሰራቸው በርካታ ስራዎች ለመጥቀስ ከቅርብ ብንጀምር በነገራችን ላይ የተሰኘው የቴሌቪዥን ፕሮግራም በአርቲስት ቴሌቪዥን ሲያቀርብ በተለይም በተለያዩ ጊዜ በሀገራችን በኃላፊነትና በፖለቲካ እንቅስቃሴ ንቁ ተሳትፎ ሲያደርጉ የቆዩ ሙያተኞችን በእንግድነት በማቅረብ ባስለመደን የቃለ መጠይቅ ለዛ ድንቅ ቆይታውን ሲያስኮመኩመን ቆይቷል። በፋና ኤፍኤም የደራው ጨዋታ በተደራጀ ንባብና በበቂ ዝግጅት ታሪክን ፈልፍሎ አውጥቶ ለአድማጩ አጋርቷል። ታሚሶል ኮሙኒኬሽን ከኢትዮጵያ ቴሌቪዥን ጋር በመተባበር የሚያዘጋጀውን የጥያቄና መልስ ውድድር በማድመቅ አቀራረብ በመምራት በብዙሃን ዘንድ ተወዳጅነትን እንዲያተርፍ አስችሎታል። በጦር ኃይሎች የሬዲዮ ፕሮግራም በኤፍኤም ዩኒቲ ድምጽ በተለይ ቁም ነገር አዘል የሆኑ በሴቶችና በህፃናት ላይ ያተኮሩ ይዘቶችን ያቀርብበት የነበረ ከኤፍኤም 97.1 ጋር በመተባበር ይቀርብ በነበረው የጨዋታ ፕሮግራም ላይ ደረጀ ኃይሌ አንዱና ዋነኛው ድምቀት ነበር ይለናል የእዝራ እጅጉ ማስታወሻ። በህትመት ሚዲያው በበርካታ የብር ስሞቹ ልዩ ልዩ ይዘት የነበራቸው መጣጥፎች ሲያጋራን ቆይቷል። በተለይም በኢትዮጵያ ጋዜጣ ላይ ኃይለ ዘበቆሎ ቤትና ጦራ የብር ስሞች ምርጥ ቃለ መጠይቆችን አስነብወናል። ከዚህ ውጭ በቃል ኪዳን መጽሔትና ጋዜጣ ላይ ዘመናዊ ሽሬ ስራዎቹን አኑሮልናል። ከብር ስሙ ጋር በተያያዘ በተለይ ጦራ የተሰኘው ስሙ ታሪካዊ መነሻ ነበረው። ሐምሌ 1995 ለኢንፎቲመንት መጽሔት በሰጠው ቃለ መጠይቅ ላይ እንዲህ ሲል ገለጸ። አንድ ቀን የሆነ ቦታ ቁጭ ብለን ስንጫወት አንድ ጓደኛችን መልከ ዋከና ፕሮጀክት ውስጥ ይሰራ ነበርና ስለ ስሙ ስናወራ እኛ ጋር
ጦራ ጦጦራ የሚባል አለ። ከየት እንደመጣ አይታወቅም። የት ነው ሀገር ስንለውም ሀገሩን አያውቀውም። ግን አንድ ነገር ያውቃል። ስሙ ገርሞን ምን ማለት ነው ብለን ስንጠይቀውም ጋሸና ጦር ማለት ነው አለን። በምንኛ ስንለው ግን አላወቀውም አለን ብሎ ሲያጫውተን በጣም ስለገረመኝ ለምን ይሄንን ስም አልጠቀምበትም አልኩ ብሏል ደረጀ። ምንም እንኳን በህትመት ሆነ በኤሌክትሮኒክስ ሚዲያው ላይ የሚዘነጉ በርካታ ስራዎችን ቢያበረክትልንም እርሱ እንደሚያምነው ነፍሱ የሬዲዮ ናት። ከአንጋፋዎቹ የኢትዮጵያ ሬዲዮ ጋዜጠኞች መካከል ለደረጀ እንደ ሙያ አባትና መምህር የሚቆጥረው ታደሰ ሙሉነህ ሲሆን ለንጉሴ አክሊሉ ያለው አድናቆት ላቅ ያለ ነው። አዲሱ አበበ እንደ ታላቅ ወንድም ብዙ የተማረበት የሙያ አጋሩ ነው። በዶክመንት አያያዙ የሚደነቀው ደረጀ ቤቱ ትንሽ ቤተ መጻሕፍት ነው ይባልለታል። የሚሰራቸውም ስራዎች ጮክ ብለው እንደሚመሰክሩለት አደራጅቶ የያዛቸው ድምጾችና የት እንደተቀመጡ ጠንቅቆ የሚያውቃቸው የጽሁፍ ሰነዶች ለዝግጅቶቹ መዳበርና ታማኒነት ትልቁ መሰረት ሲሆኑለት ተመልክተናል። ዛሬ ላይ ብዙ ጋዜጠኞች እንደ ምሳሌ የሚቆጥሩት ደረጀ ኃይሌ የአጠያየቅ ልምዱና የንባብ ባህሉን ለመቅዳት ጥቂት የማይባሉት እየተፍጨረጨሩ ይገኛሉ። ለጋዜጠኛ ደረጀ ኃይሌ አድማጭ ተመልካቹም ሆነ አንባቢው ብዙ ቢሉለት እንደሚችሉ ባያጠያይቅም ጥቂት የሙያ አጋሮቹ እንዲገልጹታል። ፀሐይ ትፍረደኝ ስትገልጸው ጦር ኃይሎች ሬዲዮ ላይ 1980 ግድም በደርግ ጊዜ ሲሰራ አብረን የመስራት እድሉ ነበረን። በጣም ቅርብ ወዳጆች ነበርን። ብሔራዊ ውትድርና ሰልጥኖ ለሚዲያ ያስፈልገናል ተብሎ እንደ ሀገር ግዳጅ ነበር ወደ ጦር ኃይሎች እንዲመጣ የተደረገው። ጦር ኃይሎች ሬዲዮ ፕሮግራም ማለት በጊዜው ስላሴ ቤተክርስቲያን አካባቢ ነበር ቢሮአችን። ሮብ ምሽትና እሁድ ጠዋት ነበር ፕሮግራማችን አየር ላይ ይውል የነበረው። ጀነራል ፈለቀ አለቃችን ሲሆኑ በርካታ ጋዜጠኞች አብረን ነበርን። ብርሃኑ አሰፋ፣ ተፈሪ ጸጋዬ፣ ደረጀ ኃይሌ ነበርን። ደረጀ በድምጽና በጽሁፍ ዝግጅቶቹ ተወዳጅ ነበሩ። በተለይም ብሔራዊ ውትድርና የነበረውን አጋጣሚ ያቀርብ ነበር። ደረጀ ጎበዝ ጋዜጠኛ ነበር ትላለች። በስራ አጋጣሚያችን የማልዘነጋው ነገር የበላይ ዘለቀ ታሪክን መጽሐፈ ሲራክ ጽፎት እኔ ስተርከው ደረጀ የበላይ ዘለቀን እህት በህይወት መኖራቸውን ነገረኝና ቤታቸውን ፈልጎ ቀጠሮ ይዞ ምርጥ ዝግጅት እንድንሰራ ያገዘኝ ባልደረባዬ ነው ስትል ትመሰክራለች። ዘካሪያስ ብርሃኑ ደግሞ እንዲህ ገልጸዋል። በሙያው የማደንቀውና የማከብረው ጋዜጠኛ ሲሆን ከኔ ጋር በቅርበት ለመገናኘት ምክንያት የሆነን የደራው ጨዋታ የተሰኘው በፋና ኤፍኤም 98.1 የሚቀርበው ፕሮግራም ነው። በጊዜው የተባባሪ አዘጋጆችና የመዝናኛ ክፍል ኃላፊ ስለነበር በሬዲዮ የተሻለ አቀራረብ ይዘን ለመምጣት የምንሰራበት ጊዜ ነበር። በመሆኑም በተባባሪ አዘጋጆች ሀገሪቱ ላይ አሉ የተባሉት አፈላልጎ በማግኘት የማሳመን ስራ በመስራት ማምጣት ላይ በትኩረት እንሰራ ነበር። ጋዜጠኛ ደረጀ ኃይሌ ምንም እንኳን የተወደደና የተከበረ ጋዜጠኛ ቢሆን በጊዜው የገጠመው የህይወት ፈተና ከሁሉም ነገር ተገሎ እንዲቀመጥ አድርጎ ስለነበር እርሱን አግኝቶ በማነጋገር የማሳመን ስራ መስራት በጣም ከባድ ኃላፊነት የሚጠይቅ ነበር ይላል። ደረጀን አግባብቶ ወደ ስራው ለማምጣት ረጅም ጊዜ ወስዷል። በሀሳቡ ተስማምቶ ወደ ስራ ሲመጣም እርሱ ከሰራው ትኩረት ውጭ የንግድ ፍቃድ፣ የሬዲዮ ፎርማትና ቀረጻ፣ ሌሎችም ለስራው አስፈላጊ አሰራሮች ለማመቻቸት ሰው በመመደብ ደረጀ ስራው ብቻ ትኩረት እንዲሆን አደረው። የደራው ጨዋታ ከስያሜው ጀምሮ የዝግጅቱ ሀሳብ የደረጀ ሲሆን የሬዲዮ ፎርማት ቅርጽና ማስያዝና ለፕሮግራሙ ካመጣቸው ስያሜዎች ማለትም የደራው ጨዋታና በነገራችን ላይ ከተሰኙት ውስጥ ደረጀ በነገራችን ላይ የሚለውን ቢመርጥም የደራው ጨዋታ የመረጥኩት ያሳመንኩት እኔ ነበርኩ። ይህ ፕሮግራም እንዲጀመር ስንስማማ ደረጀ የመረጣት ረዳት አዘጋጁ በድርሰትና በድራማ የምናውቃት አዜብ ወርቁን ነበር። በሚዲያ ላይ ያላትን ብቃት ባናውቅም እኔ ያየሁት ነገር አለ። ያለንን በማመን አስጀመርናቸው። እንደ ጥረታችን እነርሱም አላሳፈሩንም። በአጭር ጊዜ ተወዳጅና ተጽዕኖ ፈጣሪ ፕሮግራም ለመሆን በቃ። መጀመሪያ በሳምንት አንድ ቀን ነበር አየር ላይ የሚውለው። ቀጥሎም ወደ 2 ቀን አደገ። ከፕሮግራሙ መጀመር ቀደም ብሎ ቃለ መጠይቅ አድርጌለት በጣም ጥሩ ቆይታ አደረግን። ከአድማጩም የተሰጠን ምላሽ የሚያስደስት ነበር። ደረጀ በስራው የሚደነቅበት ነገር ዝግጅት ከመጀመሩ አስቀድሞ ለእያንዳንዱ ፕሮግራም የሚያደርገው ዝግጅት ነው። ሬዲዮን ያከብራል፣ ለፕሮግራም ይጠነቀቃል። ሌላኛው ባልደረባው ወሰን ሰገድ ገብረ ኪዳን ስለ ደረጀ ይናገራል። ከኢትዮጵ ጋዜጣ ላይ አብረው የመስራት እድል ነበረን። ከኢትዮጵ ጋዜጣና መጽሔት በየሳምንቱ ነበር የሚቀርበው። በመጽሔቱም ሆነ በጋዜጣው ላይ የጥበብ ሲቆነጠር አምድ እና ማንን ታዘቡ በሚለው አምድ ላይ በብር ስሙ ጦራ ጦጦራ አርቲስቶችንና ሌሎችን ታዋቂዎችን እያቀረበ ጥራት ያላቸውን ስራዎችን አስነብቦናል። ስራዎቹን በጥናት ሲያቀርብ ለተነባቢነቱም እያዋዛ ያቀርብ ነበር። በጊዜው ከነበሩ የተመረጡ ጋዜጠኞች መካከል ደረጀ አንዱ ነው። እኔ እንደሚገባኝ ደረጀ የሬዲዮ ሰው ሳይሆን የህትመት ሚዲያ ሰው ነው። የስነ ጽሑፍ ብቃቱም የሚደነቅ ነው ይለዋል። ሲሳይ ታደሰ ሲገልጸው በጦር ኃይሎች ሬዲዮ አለቃቸው ነበርኩኝ።
ከ1979 ወይም 80 አካባቢ ይመስለኛል ጊዜው ብሔራዊ ውትድርና ሰልጥነው ለግዳጅ ሲወጡ ነበር በጦር ኃይሎች የተመደበው። ስራው የሀገር ግዳጅም ስለሆነ ክፍያው 100 ብር አካባቢ ነው። ለምሳ የሚሰጠን ኩፐን ተጨምሮለት ነበር የሚሰራው። የመጀመሪያው ስራው ደብዳቤዎችን ማቀናበር ሲሆን ቀጥሎም የፕሮግራም ማሸጋገሪያዎችን ማዘጋጀትና ግጥም ማቅረብ ላይ ይሳተፍ ነበር። ቀስ በቀስ ወደ ጽሁፍ ስራው ተሻገረና ህይወት ማሰልጠኛ ማዕከል የሚል ተከታታይነት ያለው መጣጥፍን በረኛው ባለዋሽንት ክላሲካል እያጀበ ይተርክ ጀመረ። በጣም ቆንጆ ስራ ነበር። በኋላም በየካቲት ችቦ ላይ በተከታታይ ታትሞ ወጥቶለታል። ደረጀ በስራው አይታማም፣ ሲሰራ ይሰራል፣ ሲጠፋም ይጠፋል። ጎበዝ ጋዜጠኛ ነበር። የዝግጅታችን ተከታታዮች የዛሬውን ዝግጅታችንን በዚሁ አበቃን። እናንተስ ስለ ደረጀ ኃይሌ ምን ትውስታላችሁ? ሐሳብ አስተያየታችሁን አጋሩን። ቻናላችንንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ተመኘን።